በዓለም አቀፉ የፋሽን መድረክ ተመራጭ የሆኑ ሞዴሎች መገኛዋ ሀገር። በዓለም አቀፉ የፋሽን ኢንዱስትሪ ከገነኑትና ተመራጭ ከሆኑ ሀገራት መካከል ደቡብ ሱዳን አንዷ ናት። ወዛሙ ጥቁር የቆዳ ቀለማቸውና ጠንበለል ቁመታቸው ደቡብ ሱዳናውያን ሞዴሎችን ተመራጭ አድርጓቸዋል። ምንም እንኳን ሀገሪቷ በእርስ በርስ ጦርነት ስሟ ቢነሳም በፋሽኑ ዘርፍ ደግሞ መድረኩን በሚያደምቁ ሞዴሎች አገርነት ትታወቃለች። በእነዚህ በፋሽኑ ዓለም ከሚያንጸባረቁ የደቡብ ሱዳን ፋሽን ሞዴሎች መካከልም አሮብ አኮል አንዷ ናት። የፋሽን ከተሞች የሚባሉትን የለንደንና የፓሪስ መድረኮችን ከሚያደምቁት መካከልም ትጠቀሳለች። አኮል ቅንጡ የልብስ አምራቾች አዳዲስ ምርቶቻቸውን በሚያስተዋውቁበት ወቅት በቀዳሚነት ለማሳያነት ከሚመርጧቸው ዓለም አቀፍ ሞዴሎች አንዷ መሆንም ችላለች። ከ11 ዓመቴ ጀምሮ ሞዴሊንግን በኢንተርኔት እከታተል ነበርም ትላለች። በአሁኑ ወቅት በሀያዎቹ መጀመሪያ ላይ የምትገኘው አኮል ባለፉት 3 ዓመታት ዝነኛ መሆን ችላለች። በፋሽን ኢንዱስትሪው ዘርፍም ስመጥር ከሆኑ ናኦሚ ካምፔል ጋራ በአንድ መድረክ የፋሽን ትርኢት አሳይተዋል። ምንም እንኳን ለስራ ከቦታ ቦታ መዘዋወር ብቸኛ የሚያደርግ ቢሆንም በዓለም አቀፍ የፋሽን ትርኢቶች ከትውልድ ስፍራዋ ደቡብ ሱዳን የሚመጡ ሞዴሎችን ማግኘቷ ሁኔታውን ቀለል አድርጎላታል። ደቡብ ሱዳናውያን በውበታቸው በጣም ታዋቂ ሆኗል ትላለች። ጥርት ያለ ለስላሳና የሚያንጸባርቅ ጥቁር የቆዳ ቀለም ያላት 1 ሜትር ከ79 ርዝማኔ ያላት መለሏ አኮል በአውሮፕላን ጉዞዎች ላይ ባሉ የፋሽን መጽሔቶች ላይም አኮል አትጣጣም። አኮል ብቻም ሳትሆን ሌሎች ደቡብ ሱዳናውያን ሞዴሎችም ደምቀውበታል። እንደ አኮል ባሉ ጀማሪዎች በተጨማሪ በፋሽን ዘርፉ ስማቸው ከናኘው መካከል ኖክ አይ፣ አንዱት አኬች እና አሌክ ዌክ ይጠቀሳሉ። አሌክ ዌክ ከለንደን የመኪና ማቆያ ስፍራ ተመልምላ በፋሽኑ መድረክ ዓለም አቀፍ ስኬትን ተጎናጽፋለች። የመጀመሪያዋ የደቡብ ሱዳን የፋሽን ሞዴልም ናት። ወቅቱ ከ30 ዓመት በፊትም ነበር። ከዚያን ጊዜ ጀምሮ በታዋቂው ቮግ መጽሔት ፋሽን ላይ ፎቶዋ በተደጋጋሚ ወጥቷል። እንዲሁም ሽቶን ጨምሮ ታዋቂ የቅንጦት ዕቃዎችን በማምረት የሚታወቁት እንደ ዲዮር እና ሉዊ ቪቶን ሞዴልም ናት። ከደቡብ ሱዳን የሚመጡ ሞዴሎች ተመራጭነታቸው የመቀነስ አዝማሚያ አይታይበትም። በፋሽን ኢንዱስትሪው መሪ የሚባለውና ኤጀንሲዎችን፣ አምራቾችን እንዲሁም ደግሞ ሞዴሎችን የሚያገናኘው ሞዴልስ.com የተሰኘው መድረክ የሞዴሊንግ ምርጥ 50 የወደፊት ከዋክብት ዓመታዊ ዝርዝርን ያጠናቅራል። በቅርቡ ባደረገው ምርጫም ከ5ቱ ሞዴሎች አንዷ የደቡብ ሱዳን የዘር ሐረግ እንዳላት አሳይቷል። ይህ ብቻም አይደለም። ታዋቂው የፋሽን መጽሔት ቮግ የፋሽን መድረኮችን ሊያስደምሙ የሚችሉ 11 ወጣት ሞዴሎች በሚል ርዕስ በዚህ ዓመት ባወጣው ዝርዝሩ 4ቱ የደቡብ ሱዳን ሞዴሎች ናቸው። ሞዴል ምን ሊሆን ይገባዋል ተብሎ የሚጠበቁ መስፈርቶችን አብዛኛዎቹ የደቡብ ሱዳን ሞዴሎች አሏቸው በማለት በደቡብ ሱዳን የፋሽን ሳምንት አዘጋጅ ሆነው ዳውሰን ዴንግ ይናገራል። ምርጥ የሆነ ጥቁር ቆዳ አላቸው፣ ቁመታቸውም ረጅም ነው ይላል። የፈርስት ሞዴሊንግ ማኔጅመንት መልማይ የሆኑት ሉቺያ ጃናሶቫ በበኩላቸው በጣም ቆንጆ ናቸው፣ የሚያምር ቆዳ፣ ቁመታቸው ሲሉ ስለ ደቡብ ሱዳን ሞዴሎችም ምስክርነታቸውን ይሰጣሉ። ሆኖም የፋሽን አምራቾች ለምን ደቡብ ሱዳናውያን ከሌሎች ሀገራት አስበልጠው እንደሚፈልጉ እርግጠኛ እንዳልሆኑ ይናገራሉ። ምን እንደሆነ ልናገር አልችልም፣ ምክንያቱም ከሞዛምቢክ፣ ከናይጄሪያ ወይም ከሌሎች ሀገራትም ቆንጆዎች አሉ ሲሉ ያክላሉ። እንደ ጊቬንጂ አርማኒ ከመሳሰሉ ዓለም አቀፍ ዲዛይነሮች ጋር የሰራችው ደቡብ ሱዳናዊቷ ሞዴል አኩር ጎይ የደቡብ ሱዳን ሞዴሎች እንዲህ ተፈላጊ የሆኑት በአካላዊ ውበታቸው ብቻም ሳይሆን በጽናታቸውም ጭምር እንደሆነ ታምናለች። ጎይ በደቡብ ሱዳን መዲና ጁባን የተወለደችው ጎይ በልጅነቷ እንደ አኮልና በመቶ ሺዎች የሚቆጠሩ ደቡብ ሱዳናውያን ወደ ጎረቤት ሀገር ኡጋንዳ ተሰደደች። በርካቶች ደቡብ ሱዳን ከሱዳን ነጻ ከወጣችበት ከአውሮፓውያኑ 2011 በኋላ በነበሩት ዓመታት ነው የተሰደዱት። ደቡብ ሱዳን እንደ አዲስ ሀገርነት ስትመሰረት በዓለም ትልቅ ተስፋ ተጥሎባት ነበር። ነገር ግን ልክ ከ2 ዓመት በኋላ የእርስ በርስ ጦርነት ተቀሰቀሰ። በዚህ ደም አፍሳሽ ጦርነት 400,000 ደቡብ ሱዳናውያን ሲቀጠፉ 2.5 ሚሊዮን የሚሆኑት ደግሞ ቀያቸውን ለቀው እንደ ኡጋንዳ ወዳሉ አጎራባች ሀገራት ተሰደዋል። የእርስ በርስ ጦርነቱ ከ5 ዓመት በኋላ ቢቋጭም ተጨማሪ ግጭቶች፣ የተፈጥሮ አደጋዎችና ድህነት ለበርካቶች የስደት ምክንያት ሆኗል። በቅርቡም በመንግስትና በተቃዋሚ ኃይሎች መካከል የሚደረገው ውጊያ እየተባባሰ ሲሆን ይህም አገሪቱ ተመልሳ ወደማትወጣበት የእርስ በርስ ጦርነት ትገባለች የሚል ስጋትን ፈጥሯል። በጦርነት የምትናጠው አገሯን ትታ ወደ ሱዳን በልጅነቷ የተሰደደችው ጎይ ሞዴል መሆን ትልቅ ህልሟ ነበር። ባለፈው ዓመት በአንድ ወኪል አማካኝነት በፌስቡክ ተመልምላ ህልሟን ሆነ። የመጀመሪያ ስራዋን ለታዋቂው የጣሊያን ፋሽን ኩባንያ ሮበርቶ ካቫሊ የፋሽን ትርኢት አሳየች።
ምንም እንኳን ጉዞዋ ቀለል ያለ ቢሆንም ለአንዳንድ ደቡብ ሱዳናውያን ሞዴሎች ደግሞ ወደ ዓለም አቀፉ መድረክ መምጣት ፈታኝ ነው። ታይምስ የተሰኘው የዩናይትድ ኪንግደም ጋዜጣ ባደረገው የምርመራ ዘገባ በኬንያ የሚገኝ ካምፕ ውስጥ የሚኖሩ 2 ደቡብ ሱዳናውያን ስደተኞች ወደ አውሮፓ ከተወሰዱ በኋላ የፋሽን ትርኢት ለማሳየት የተመጣጠነ ምግብ እጥረት እንዳለባቸው ተነግሯቸዋል። በርካቶች ደግሞ የሞዴሊንግ ስራዎችን ከጨረሱ በኋላ ለኤጀንሲዎች በሺዎች የሚቆጠሩ ዩሮ ዕዳ እንዳለባቸው ተነግሯቸዋል። እነዚህ ኤጀንሲዎች ሞዴሎቻቸውን በሚመለምሉበት ወቅት የሚያስፈርሟቸው ውሎች ከሀገራቸው የመጡባቸውን በረራዎች እንዲሁም ቪዛዎች መክፈል እንዳለባቸው ያሰፍራሉ። አኮል ተመሳሳይ ጉዳይ እንዳጋጠማት ትናገራለች። በአውሮፓውያኑ 2019 ሊመለምላት የነበረው ኤጀንሲ በርካታ ክፍያዎችን እንድትከፍል ጠይቋት ነበር። ከዚያም ከ3 ዓመት በኋላ በኡጋንዳ እየኖረች የነበረችው አኮል ሌላ ስመጥር ኤጀንሲ ጠራት። ወጣት ደቡብ ሱዳናውያን ልምዶቻቸውን በተቀናጀ መልኩ እንዲያዘጋጁ የሚያግዘው ዴንግ በበኩሉ አንዳንድ ሞዴሎች ክፍያቸው በገንዘብ ሳይሆን በልብሶች እንደሚከፈላቸው ቅሬታቸውን መናገራቸውን ለቢቢሲ ተናግሯል። ሌሎች ደግሞ ቤተሰቦቻቸው የሞዴሎቹን የሙያ ምርጫ ጥያቄ ውስጥ ስለሚከቱት ሌላ ፈተና ይገጥማቸዋል። ነዋሪነቷን በለንደን ያደረገችው አኮል ስለ ቤተሰቦቿ ስትናገር ሙያዬን አይደግፉትም፣ አሁንም አይደግፉትም ትላለች። ዴንግ በበኩሉ በከተሞች ውስጥ የሚኖሩ ነገሮችን ቢረዱም አንዳንዶች ደግሞ ሞዴሊንግን ከወሲብ ንግድ ጋር ያመሳስሉታል ይላል። ወላጆች ልጆቻቸው በሰው ፊት ለምን እንደሚራመዱ ግራ ይገባቸዋል። በአንድ ወቅት አንዲት ሞዴል ለመጀመሪያ ጊዜ ሌላ ሀገር ዝግጅት ልታቀርብ በረራ ልታደርግ በነበረበት ወቅት ቤተሰቦቿ አየር ማረፊያ ተከትለው ሄደው እንደከለከሏት ይናገራል። ዴንግ እችን ሞዴል ያግዛት የነበረ ሲሆን በኋላም ቆይቶ ቤተሰቦቿ እንደተቀበሏት ያስረዳል። በአሁኑ ወቅትም እቺ ሞዴል እነዚህን ቤተሰቦቿን እንደምታስተዳድርና እህትና ወንድሞቿንም እንደምታስተምር ገልጿል። ምንም እንኳን ዓለም አቀፉ የፋሽን መድረክ ተለዋዋጭ ቢሆንም የደቡብ ሱዳናውያን ሞዴሎች ተወዳጅነት መቼም እንደማይደበዘዝ ነው ሞዴሎቹ የሚናገሩት።